ለዘላለም ተጠቃሚ የሚያደርግህ 21 ክህሎቶች። እነዚህ ክህሎቶች ካሉን ብዙ ጊዜ ተጠቃሚዎች እንሆናለን ማለት ነው። ለምሳሌ የመሸጥና የመደራደር ችሎታ ኮሚኒኬሽን ማለት ነው። እኛ ሀገር ብዙ ጊዜ ኮሚኒኬሽን በቃ ምንም አይመስለንም። ቫልዩም የማንሰጠው ነገር ቢኖር እንደውም ኮሚኒኬት የሚያደርግና ኮሚኒኬሽን የሚችል ሰው ወሬኛ እንለዋለን። ውሱ ቶካቲቭ ነው በቃ ወሬው ምናምን እንላለን። ግን በጣም ብዙ ጊዜ ተጠቃሚዎች ናቸው እነዚህ አይነት ሰዎች። ስለዚህ የመሸጥና የመደራደር ችሎታ፣ የሚያስቡትንና የሚሰማውትን የመግለጽ ችሎታ። ብዙ ጊዜ ኦፖርቹኒቲ ሉዝ የምናደርገው በዚህ ነው፣ የምንፈልገውን ነገር መግለጽ ስለማንችል ማለት ነው። አንድን ሂደት ወደ ትናንሽ ደረጃዎች የመከፋፈል ችሎታ፣ ይሄም እንዲሁ በጣም ብዙ ስራ ሊኖረን ይችላል። እሱን ስቴፕ ባይ ስቴፕ ከፍለን ውጤታማ ማድረግ ላይ ችግር አለብን። ዝም ብሎ የማዳመጥና ከሌሎች የመማር ችሎታ፣ ይሄም እንደዚሁ ነው። ማዳመጥን አንፈልግም፣ መናገር ነው ብዙ ጊዜ የምናበዛው። መናገር የምናበዛ ሰዎች ስለማናዳምጥ ከሌሎቹም ስለማንማር ይሄም ችግር አለብን ማለት ነው። ከተለዋዋጭ ሁኔታዎች ጋር የመላመድ በወቅቱ ሁኔታ የመንቀሳቀስና መሰናክሎችን የማሸነፍ ችሎታም እንደዚሁ ይሄም ይቀረናል። ከተለዋዋጭ ሁኔታዎች ጋር መላመድ፣ ያለውን ያለፈውን ታሪክ ይዘን መቀመጥ፣ መቆዘም። ኦልሬዲ ማለት የሚያሳዝንም ነገር ሊሆን ይችላል። ማለፍ የማይገባው ነገር አልፎ ሊሆን ይችላል። መጠቀም ያለብን ነገር ሳንጠቀም ሊሆን ይችላል። ማድረግ ያለብን ነገር ሳናደርግ አልፎ ሊሆን ይችላል። ይህንን መከተል ነው በቃ። ከዛ ካለፈ አለፈ ነውና ማለት ነው። ስለዚህ ከወቅቱ ጋር አብረን መራመድ አንችልም። የማንበብ የመረዳትና የማስታወስ ችሎታ፣ ይሄም እንደዚሁ ነው። ይሄ በጣም ማንበብ መረዳትና የማስታወስ ችሎታ። አስፈላጊ ሆኖ ሲገኝ ነገሮችን ትቶ የመውጣት ችሎታ፣ አስፈላጊ ነው ሆኖ ሲገኝ ይሄንን በጣም ይከብደናል። ማለፍ ማለት ነው። ትክክል እንኳን ባይሆን እየተደረገ ያለውን ነገር አንዳንዴ ማለፍ ብዙ ነገር ይጠቅማል ማለት ነው። ጊዜም በአግባብ የመጠቀም ችሎታም ይሄም እንደዚሁ በጣም በቃ ወሳኝ ነው። በተለይ በዚህ ጊዜ አዎንታዊና ተስፋ ሰጪ አመለካከትን የመያዝ ችሎታ፣ ይሄም እንደዚሁ አዎንታዊና ተስፋ ሰጪ አመለካከትን መያዝም በጣም በጣም በዚህ ዘመን ፖዚቲቭ ቲንከርነት የጠፋበት ዘመን ነው። ፖዚቲቭ ቲንከር መሆን ሊጎዳ ይችላል፣ አይጎዳም እያልኩ አይደለም፣ ግን ጥቅሙ ይበልጣል ማለት ነው። ስፔሻሊ እኛም ባንጠቀም ሌላው ሰው ቢጠቀም ይሄ ራሱ አንዱ የመኖራችን ትርጉም ስለሆነ ማለት ነው። በስሜት ላይ ሳይሆን በእውነታች ላይ ተመስርቶ ውሳኔ መስጠት፣ ይሄም በጣም ወሳኝ ነው። ብዙ ጊዜ በስሜት የሚወሰኑ ውሳኔዎች ብዙ ሰዎች ላይ ጉዳት ሲፈጸም ራሳችንን ሲጎዳን የሚታይ ነገር ነው ማለት ነው። በብዙ ሰዎች ፊት የመናገር ችሎታ፣ ይሄ የሚዳብር ነው ማለት ሁሉ ሰው በብዙ ሰው ፊት መናገር ይችላል ማለት አይደለም፣ የሚዳብር ነገር ነው ማለት ነው። ውድቀት ሲቀድመን እንኳን ቀጥለን ደግሞ መሞከርን መቀጠል፣ ይህም ትልቅ ችሎታ ነው። ከወደቅን ወደቅን ብለን አዝነን በዛው አለመቅረት ማለት ነው። እና ውድቀት የትም ቦታ ሊኖር ይችላል። ስለዚህ ያንን ደግሞ ምክንያቶቹን አይተን ቀጥለን ደግሞ ተነስተን መቀጠል መቻል ግዴታ አለብን ማለት ነው። ቤተሰቦቼ ዛሬ ነው ይመስላል። አመሰግናለሁ።